ያለበት ነገር እንዴት አይነት ጦርነት ነው እየመጣ ያለውና የኔ አሰላለፍ እንዴት ነው መሆን ያለበት የሚለውን ማየት አለበት። በተለይ በጣም ማምንበትና ወደፊት የምናገር የምፈልገው ነገር በተለይ ከትግራይ ህዝብ ጋር በሚኖረው ቀጣይ የብልጽግና ውጊያ የአማራ ህዝብ በምንም አይነት መልኩ ተሳትፎ ማድረግ የለበትም ብዬ ነው አስበው። የትግራይና የአማራ ህዝብ የድንበር የፖለቲካ የምናምን የወሰን የትኛውንም አይነት ጥያቄ በብልጽግና ማዕቀፍ ውስጥ መፍታት እንደማይችሉ ታይቷል። በብልጽግና አገዛዝ ማዕቀፍ ውስጥ ጥያቄ ይመለስልኛል ብሎ ህዝብ ለህዝብ ወይም በእነዚህ ህዝቦች ፖለቲካ ውክልና ወስደው የሚታገሉ ኃይሎችን ጎራ ለይቶ የሚዋጉበትን ምዕራፍ መዝጋት አለበት ብዬ ነው የማስበው። በራሳቸው መፍትሄ ማበጀት ይችላሉ። ወልቃይትን በተመለከተ፣ ራያን በተመለከተ፣ ጠለምትን በተመለከተ አሁን የሚነሱና ብልጽግና የሚነግድባቸውን ጥያቄዎች ቀድሞ የጠየቀው ህዝቡ ነው። ያ ቀድሞ የጠየቀውን ህዝብ ደግሞ ዛሬ ብልጽግና ለስልጣኑ ሲል ሊያሞኘው አይገባም። ጥያቄው ተነስቷል፣ ጥያቄው አለ፣ ትክክል። ይህን ጥያቄ መፍታት የሚችሉበት አቅም ግን አላቸው። ከብልጽግና ማዕቀፍ ውስጥ ወጦ ማሰብ ከምንድነው ከሳጥኑ ውጭ ማሰብ ያስፈልጋል። አሁን ሳጥኑ የተቆለፈው ሳጥን በብልጽግና ማዕቀፍ ይፈታል አይፈታ የሚለው ነው እና ተሞክሮ ከሽፏል። ተሞክሮ በከሸፈ ሁኔታ ውስጥ እንደገና በውጊያው ደም መፋሰስ መግባት የለበትም። አሁን የአማራ ክልል ብልጽግና እያለ ያለው ከትግራይ ጋር ገጥም ያለውና ኑ ተዋጉልኝ ነው። ባጭሩ እሱን ነው እያለ ያለው። እየተዋጋን ያለ ነው እና ደግሞ በራስ አቅም እንዋጋለን ይላል። የሰራዊቱ ወደ ድንበር የሚያደርገው እንቅስቃሴ ይላል። ድንበር እያለ ያለው ራያን ነው። ራያ የኢትዮጵያ ሉዓላዊ ድንበር የሆነው መቼ ነው? መሀሉን ድንበር አደረጉት እነዚህ ሰዎች። ምንድን የበቆቱ አንድ ግጥም አለ፣ ዳሩን ካልተከላከልከው መሀሉ ዳር ይሆናል የሚል። ራያን ድንበር አደረጉት ወይ? የኢትዮጵያ ግዛት እንደ አዲስ በብልጽግና ተሰራ? ይህ መጠየቅ ያስፈልጋል። ጠለምት በየትኛው አግባብ ነው ድንበር የሆነው? እና እነዚህ አይነት ጥያቄዎችን መጠየቅና ከዚህ የብልጽግና ማታለያ መጠቀሚያ ከመሆን ለመትረፍ ነገሩን ማጤን ያስፈልጋል። ብልጽግና አሁን እየተናገረ ያለው እያለ ያለው አሁን ቀጥሎ ማድረገው ጦርነት የእናንተን ጥያቄ ርስት ምንድነው ማንነት ምናምን ለማስከበር ነው። ለዛ ነው ታዲያ ደብረ ማርቆስ ላይ የሚዋጋው? ለዛ ነው ታዲያ አሁን ደብረ ታቦር ላይ የሚዋጋው? ለዛ ነው ታዲያ ሸዋን ሁሉን ነገር ቆልፎ እንደዚህ የሚዋጋው የሚለውን ጥያቄ በደንብ ማንሳት ያስፈልጋል። ብልጽግና ጋር ተሰልፎ የሚመለስ የአማራ ጥያቄ ይኖራል ወይ ብሎ ያለፉትን የመጣንበትን ጊዜ መመርመር ያስፈልጋል። እኔ እንደው እዚህ መግለጫው ላይ በኋላም እየበለጠ ልንሄድበት እንችላለን። ደብረ ታቦርና ሸዋ አካባቢ ያለውን ሁኔታም በዛው እያቀረብን የደብረ ታቦርን ሁኔታ በድጋሚ እንመለስበትና የዞኑ የብልጽግና አመራሮች ከደብረ ታቦር እየጠፉ መሆኑን የሚገልጹ መረጃዎች አሉ። እንግዲህ ቀደም ሲል በወረዳዎች የደረሰባቸውን የብልጽግና አመራሮች የደረሰባቸውን ሁኔታ ብዙዎቹ ደብረ ታቦር ላይ የሆኑ እድለኛ አመራሮች ተከታትለዋል፣ ሰምተዋል። አንዳንዶቹ ባይዘው በዚህኑ እያሉ በስልክ ሁሉ አቅጣጫ የሚሰጡ አሉ የሚል መረጃም ሰምተናል። ለፋኖች ለጠፉ የብልጽግና አመራሮች አንዳንዶቹ ትናንትም ስንጠቅስ እንደነበረው ድንገቴ ስለሆነ የሆነባቸው ወደ ገጠር ሁሉ ወጣው። እንግዲህ ፋኖ ወደ ከተማ ሲመጣ እነሱ ወደ ገጠር ጠፍተዋል። ነፍስ አውጭኛ የተገደሉ አሉ፣ የተገደሉ አሉ፣ የተያዙ አሉ፣ የቆሰሉ አሉ። የብልጽግና አመራሮች ከሚኒሻ ጋር ሆነው ውጊያ ለመምራት የሞከሩ ማለት ነው። በተለይ ደግሞ በስማዳ እንዲሁም በጋይንትና በስቴ የሆነው ነገር ብልጽግና የማይማር መሆኑንና ፋኖን የሚያይበትን መንገድ የሚያሳይ ነው። ምንድነው የሆነው? ለምሳሌ ንፋስ መውጫ ላይ ጋይንት ንፋስ መውጫ ላይ የላይ ጋይንት ወረዳ፣ የንፋስ መውጫ ከተማ አስተዳደር፣ የአረብ ገበያ ከተማ አስተዳደር፣ የታች ጋይንት ወረዳ እንዲሁም ደግሞ የጉና በጌ ምድር ወረዳ አመራሮች
የአካባቢውን ሚኒሻና አድማ ብተና በአንድ ላይ ሰብስበው ለመከላከል ሞክረዋል። ፋኖ ሲገባ ለመከላከል ሞክረዋል። የሆነው በጣም ለመናገርም አስቸጋሪ ይሆን ብዙ ኪሳራ ነው የደረሰባቸው። እስቲ ማነው ወገዳ ላይ የሆነው ስማዳ የስማዳ ወረዳ አስተዳደር፣ የሰዴ ሙጃ ወረዳ አስተዳደር እንዲሁም ደግሞ የወገዳ የራሱ የከተማ አስተዳደር የብልጽግና አመራሮች የአካባቢውን ሚኒሻ እና አድማ ብተና እንደዚሁ ሰብስበው ፋኖ ወደ ከተማው ሲገባ ውጊያ ለመክፈት ሞክረው የደረሰው በጣም ከፍተኛ ጉዳት ነው። በስቴ በተመሳሳይ የአንዳ ቤትና የስቴ እንዲሁም የመካነ ኢየሱስ ከተማ አስተዳደር ብልጽግና አመራር በተመሳሳይ የሆነው በጣም ለመግለጽ የሚያስቸግር ነው። በእነዚህ አካባቢዎች የሆነው አንዳንዶቹ ብር ሁሉ በመኪና ጭነው ለመሄድ ሲሞክሩ በፋኖ ተይዟል። እንግዲህ ወደፊት ራሱ ፋኖ መግለጽ ካለበት ግልጽ ያደረገ ይሆናል ወይ መልሶ ለህዝብ አገልግሎት እንዲውሉ ወደ ተቋሞቹ መልሶት ይሆናል። ብልጽግና ይህን ሁሉ እያደረገ ነው። አንዳንድ ቦታ ደግሞ የህዝብ መገልገያ ተቋማትን ሁሉ እያወደመ ነው የወጣው የብልጽግና አመራርና ሚኒሻ ማለት ነው። ምናልባት እዛ በነበረበት ጊዜ ያደረገውን የወንጀል ተሳትፎ ለመደበቅና ለማጥፋት ይሆናል። ሰነድ ለማጥፋት ለመደበቅ የዘረፉት ምናምን ስለሚኖር በደራ ወረዳ የነበረውን አንበሳሚ አካባቢ የተደረገው ውጊያ እስከ ዛሬ ድረስ የቀጠለ ፎገራ እንደዚሁ ቀደም ሲል ጠቅሶ የነበረው የዓለም በር ከተማና አካባቢው ላይ የነበረው የሚኒሻና የብልጽግና አመራር በዛሬው ዕለት በውጊያ ብዙ ጉዳት አስተናግዶ አካባቢው ፋኖ ተቆጣጥሯል። በሌሎችም አካባቢዎች ተመሳሳይ ነገር ነው እየሆነ ያለው። ምናልባት በእብናት ቀጠና ብዙ መረጃዎች እየወጡ አይደሉም። በእርግጥ ከተማው እንደተቆጣጠሩ አሁን እየጻፉ ነው ልጆች። አዎ የነተሾመ አበባውና ሌሎቹ የነሙሉ ሰው የፋኖ አመራሮች ናቸው በአካባቢው ላይ ያሉት። የአንድነት ጉባኤ ሁሉ አድርገው ነው ወደ ከተማው እያመሩ የነበረው። ስለዚህ ውጊያ ለመክፈትም ይደፍራሉ ብዬ አላስብም የአካባቢው ሚሊሻና ፖሊስ። ይሄ በጠቅላላ ደቡብ ጎንደርን በተመለከተ ብልጽግና የደረሰበት መዋቅራችን ምንም መሸፋፈን ሳያስፈልገው ሙሉ በሙሉ ፈርሷል የሚል ነው ደብረ ታቦር ላይ ያለው። ስለዚህ ግምገማችን ስህተት ነበር፣ መከላከያ በፍጥነት ይላክልን የሚል ነው። ንፋስ መውጫን በተመለከተ ንፋስ መውጫ ከማረሚያ ቤት ጀርባ ምሽግ ይዘው አሁንም ለመከላከል እየሞከሩ ያሉ ሰዎች ስላሉ በሄሊኮፕተር ወታደር ኮማንዶ ይወረድላቸው የሚል ጥያቄ በብልጽግና ቀርቧል የሚል መረጃ መጥቷል። እንግዲህ የተቆራረጠውን ሁሉ አመራራቸውን እንዴት አድርገው ነው የሚሰበስቡት የሚለው ራሱን ችሎ ትልቅ ጥያቄ ነው። ያልነበረ እኮ ነው ማለት እኔ አሁን ብልጽግና እንዴት ራሱ እንደሚቆጥረው አላውቅም። ምሳሌ ከአማራ ህዝብ ጋር ያለው ግንኙነት በፖሊሲና በስትራቴጂ ደረጃ ስታየው ባለፉት 7 ዓመት ምንም ተጨባጭነት የለም። ከብልጽግና የሚያደርገው እንቅስቃሴ ከአማራ ገበሬ ጋር የግብርና ፖሊሲውንና ገበሬዎች የሚሰሩበትን መንገድ ብታይ የተለያየ ነው። ገበሬው እየተገደለ እየተፈናቀለ እየተሳደደ ሲፈልግ ለሌላ ውጊያ እያዘጋጀ ሲፈልግ ደግሞ እየወጋው ነው ያለው። ምንም ግልጽ ግንኙነት የላቸውም። በአማራ ክልል ኢህአዴግ ከወደቀ በኋላ የተተከለ ስርዓት የለም። የኢህአዴግ ርዝራዥ ነው እስካሁን ብልጽግናም ስር እንዲሰድ ያደረገው። በዛ ውስጥ ኢህአዴጎች ባዲኖች ስለነበሩ ከህዝቡም ጋር የመንግስት ሽታ ስለነበረ እንጂ ምንም ግንኙነት የለውም። አሁን በደቡብ ጎንደር ሌሎች አካባቢ የምታየው ገበሬውን እርከን መቆፈር ያለበትን ሚኒሻ አድርጎ ማረስ ያለበትን ሚኒሻ አድርጎ እንደገና ካሪ ደግሞ ያልሰለጠነ ቦርጩን በአንድ እጁ ሸክፎ የጨርቅ ሱሪውን ለብሶ እንደገና ደግሞ በአንድ እጁ ክላሽ በሌላ በወገቡ ጥይት ይዞ ለመዋጋት ይሞክረው እኮ ካለሙያው ከሰለጠነ ጫካ በረሃ ውስጥ ከሰለጠነ ኃይልና ዓላማ አለኝ ተራምጄ ነው የሚሄደው ረፍ እኔ መሄጃ ሌላ ቦታ ነው አይደለም አንተ በሰማይ በምድርም የሚዋጋውን ኮማንዶ አለ የሚለው እንኳን አልበገርም የሚል ኃይል ጋር ነው እየተራመሰ ያለው። ይሄ አሁን ብልጽግና ምን ያህል አውዳሚ ኃይል እንደሆነ እነዚህ አሁን አብዛኛዎቹ ምን ይሻው እነዚህ ገበሬዎች ናቸው። አብዛኛው በእርከን መቆፈር ያለበት ስራ መስራት ያለበት ግብርና መናቂ አይደለም። የሰለጠነበትና የተራጀበት መንገድ አለ። ውጤታማ የሚሆንበት መንገድ አለ። ካድሬውስ ከህዝብ ጋር ነው መነጋገር ያለበት። እንዴ ከተማ ውስጥ ቁጭ ብለህ የዚህ ዞን አስተዳዳሪ ነው መባል ከአንድም ሰው ከአንድም ህዝብ ጋር ሳትገናኝ ግብር ሳትሰበስብ አንድ ቀበሌ ላይ ወጣህ የግብርና ገዛ ሳታደርግ የጤና ሁኔታን ሳትገመግም ህዝብ ሰብስበህ ማወያየት ሳትችል እንዴት ነው ካድሬ ነው የምትለው? ለምንድን ነው በአቅላቸውን የሚስቱት እነዚህ ሰዎች? ምን አይነት መንፈስ ቢኖራቸው ነው? አሁን ኦኬ ደብረ ታቦር እንዳይገባ አሁን ሚኒሻና እንዴ
ካሪ ሊዋጋ ነው እንዴ? ይሄ ትክክል ነው? በትክክል አምሮ ቢታሰብ ይልክ ነው? እሺ አልገባም ብሎ ቢያልፋቸው ምን ሊያደርጉ ነው? ደብረታቦርን ወርሰውት ሊቀሩ ነው? ምን ሊያደርጉት ነው? ከባህር ዳር ጋር በየት ሊገናኙ ነው? ወይስ ራሳቸውን ችለው የብልጽግና እንደገና አዲስ ደሴት ሊያደርጉት ነው የሚፈልጉት? በትክክል ፋኖ እዛ ገብቶ በቃ ህዝቡን በጣም የሚረብሸው የሚገለው የሚጨፈጭፈው ስለሆነ እነሱ ሊያስቀሩት ነው? እንደዚህ አይነት በጣም በጨበጣ የሚመራ ስራ ስለሆነ በአብዛኛው ሰለባ የሚሆነው ይህንን ነው። ትላንት ያቀረብነው አለ በተለያዩ አካባቢዎች ምሳሌ ያደረገ በኦሮሚያ አካባቢዎች መከላከያ ሲወጣ የኦሮሞ ነፃነት ጦር ገብቶ ምን እንደሚያደርጋቸው ካሪውን ሚኒሻውን እንዴት እንደሚይዝ በትግራይ ከዚህ በፊት መቀሌን ተቆጣጠር ያለው ብሎ ለራሱ ሰራዊት እንኳን ሳይነግር በኦሮሞኛ ተነጋግሮ የወጣ ኃይል በነገር ላይ ብልጽግና 44 ሺህ ቁስለኛ ብቻ ቀረን ያለው ጀነራል አበባው ጥሏቸው ስለወጣ ድንገት ነው። ተቋም የሚጠብቁት መቀሌ ዩኒቨርሲቲ የሚጠብቁት መቀሌ መከላከያ የሚባል ተቋም የሚጠብቁት ራሱ አልተነገራቸውም። የትግራይ ሰራዊት ገብቶ እነሱ ሲቪሊያን ይፈትሻሉ። ሰራዊቱ ገብቶ በከተማው እየሄደ ሲቪሊያን ይሄ ምንድን ነው? በጣም የወደቀ ኃይል ስለሆነ ነው። አሁን ደግሞ ከደብረ ታቦር አይደለም እንግዲህ የተፈጠረውን ነገር በነገር ላይ ይሄ ደቡብ ጎንደር የሚባለው አንደኛ ካሉ ዞኖች በጣም ሰፊው ዞን ነው። በጣም ከፍተኛ የህዝብ ቁጥርም ያለው ነው። በመልክዓ ምድር ቆላና ደጋም የሚያካትትና ሰፊ ቦታም ጭምር ነው። እነዚህ ቦታዎች ላይ በሙሉ ባልተጠና ሁኔታ ባልተረጋገጠ ሁኔታ ወጣሁ የሚለው አጥንት ወስመጭ አስቀራቸው ነው። ዛሬ ብቻ ነው ፋኖ እነዚህ ቀጠናዎች ላይ የገባው ነው። ዛሬ ብቻ ነው አሁን ንፋስ መውጫን፣ ታች ጋይንትን፣ ላይ ጋይንትን፣ ሌሎቹን ስማዳን፣ ወገዳን የሚይዘው ፋኖ ዛሬ ብቻ ነው ወይ? ስቴን ዛሬ ነው ወይ? በአመት ስንት ጊዜ ይገባ አይደለ ነው። እና ግምገማ የሚሉት ነገር እርስ በራሳቸው ያው ፖለቲሳይዝ አድርገው እርስ በራሳቸው ለመተሳሰር ለመተቸት ይመቻቸዋል። እንደዛም ሆኖ ግምገማውን እንዳለ ወስደን ብናየው እንኳን ምን ያህል ሀሰተኛ ሪፖርት እንደሚያቀርቡ ተመልከት። እኛ ወይም ደግሞ ፋኖች የብልጽግና የደቡብ ጎንደር ብልጽግና እጁን ስለሰጠ የደቡብ ጎንደር ፋኖ እጁን ስለሰጠ የደቡብ ጎንደር ብልጽግና እንዴት የኛ አካባቢ ፋኖ እጁን ይሰጣል ብሎ በናረጋ ላይ ቂም ይዞ ተብቶ ሀሰተኛ ሪፖርት አቅርቦ አስወጣቸው ብለን ልናስብ አንችልም። ምክንያቱም ብልጽግናዎች ስለምናውቃቸው ማለት ነው። እና ጠቅላላ ሁኔታው በሚቀጥሉ ጊዜም የሚፈጠረው ሁኔታ ከዚህ የተለየ አይደለም። ኢቭን አሁን በወጡ አይደለም መከላከያ ቢመጣ ከመግባት ከመውጣታቸው አካባቢያቸውን ከመቆጣጠር በበላይነት ከመያዝ ወደኋላ የሚል አይደለም። የአማጺ ባህሪ እየያዘ ያለው መንግስት ስለሆነ ነው። በዛ ላይ ደግሞ በቃሉ አሁን ደቡብ ጎንደር የሆነው ነገር ምንድን ነው ብለህ ስትጠይቅ ፖለቲካዊና ወታደራዊ ነገሩን ብናየው ፋኖ በዚህ አሁን በሆነው በተከሰተው ነገር በብዙ መቶዎች የሚቆጠር የጦር መሳሪያ ነው የታጠቀው፣ የቡድን መሳሪያን ጨምሮ በሚገርም ሁኔታ ማለት ነው። የፋይናንስ አቅሙ በጣም ብዙ ሪሶርስ ሀብት ነው ከአገዛዙ ብልጽግና ጽሕፈት ቤት እንኳን መረከብ የቻለው። አሁን ተቋማዊ በሆነ ሁኔታ ስራዎችን ሲሰራ ደግሞ ሊያገኝ የሚችለውን የፖለቲካል ካፒታል እንይ። ለምሳሌ ብልጽግና ከዚህ በኋላ በህብረተሰቡ ዘንድ ደቡብ ጎንደር ላይ በምንም አይነት እኮ በአየርም በምድርም ብሎ ተመልሶ የሚቆጣጠራቸው ከተሞች ይኖራሉ እንበል፣ ግድ የለም እንደዛ ይኖራል እንበል። የትኛው ካድሬ ነው አይኑን በጨው አጥቦ ከዚህ ህዝብ መካከል ምላሽ እንደገና ገብቶ አመኔታ የሚያገኘው? ነገ ተመልሶ ጥሎት እንደሚሄድ እርግጠኛ ነው የሚሆነው ህዝብ። በዚህ በኋላ በምንም ሁኔታ ፋኖን አትችሉትም የሚል ስሜት ነው የሚመጣው። በአጠቃላይ የተፈጠረውን ስሜት እየጠየቁ ነበረ። የሚገርመው በቃሉ በጣም ብዙ ወጣቶች አሁን ፋኖን ለመቀላቀል ፍላጎት አሳይተዋል። ቆዩ የሚል ምላሽ ነው እያገኙ ያሉት። ቆዩ የሚል ይሄ ፋኖን እንደገና እንዴት እንደሚያጠናክረው ማሰብ ነው። የፖለቲካዊ እድገቱ ያው ተቋም መፍጠሩ የአማራ ፋኖ ብሔራዊ ንቅናቄ መመስረቱ ብዙ ዋጋ እንዳለው ስናነሳ ነበር ደጋግመን። አካባቢያዊ በሆነ ሁኔታ ግን ህዝቡ አሁን ብልጽግና ማለት በጦር መሳሪያ የተደራጀ ከፍ ያለ ኃይል የታጠቀው መከላከያ የሚባለውን ተከትሎ የሚገባ የሚወጣ ብቻ መሆኑን አረጋግጧል። በተግባር ነፋስ መውጫ በአየርም ኮማንዶ ሊያወርድ ይችላል ብልጽግና። የትኛው የብልጽግና ካድሬ ነው ነገ በቢሮ ቁጭ ብሎ የህዝብ ፊት ማየት የሚችለው? እንዴት ሆኖ? ስንት ጊዜ ነው የካደው? ስንት ጊዜ ነው ተሸንፎ የወጣው? ስንት ጊዜ ነው መዋቅሩ የፈረሰው? ለሶስተኛ ጊዜ ነው መዋቅር ፈራርሶ የወጣው ብልጽግና። በደቡብ ጎንደር ብቻ ካየን አንደኛ መጀመሪያ ጠቅላላ መዋቅር ሲፈርስ ክልሉ ላይ
ጠቅላላ መዋቅር ክልሉ ላይ ሲፈርስ የሆነ ነው። ሁለተኛ ኃይል ይሰብሰብ ሊመታብን ነው በሚል ከዛሬ ዓመት በፊት ምንድነው የኪስ ወረዳ የሚሉት አለ። ኪስ ወረዳዎችን ትተን እንውጣና ኃይል እንደገና እናደራጅ በሚል እነ ጀነራል መሐመድ ተሰማ ወደ ደብረ ታቦር የሰበሰቡት ጊዜ የጋይንት ታች ጋይንት ወረዳ ይሄው የምንለው ስማዳ እብናት በጣም ኪስ ወረዳ እያለ ብልጽግና የሚጠራቸው መዋቅሩን ይዞ ወጥቶ የጸጥታ ኃይሉን ይዞ ወጥቶ ፋኖ ለበርካታ ወራት ሲያስተዳድራቸው ቆየ። በኋላ ከፍተኛ የሆነ ጦር እንደገና አከማችቶ ከባህር ዳርም ከጎንደርም አቅጣጫ ብዙ ጦር አምጥቶ መልሶ ብልጽግና ኮዳ የሚላቸው መከላከያ ኮዳ የሚላቸውን የብልጽግና አመራሮች በየከተሞቹ ለማስቀመጥ ሞከረ። ገጠርማ መውጣት የማይታሰብ ከዛስ ምን ሆነ? ዛሬ የሆነው ሆነ። ደግሞ አሁን ለአራተኛ ጊዜ አዲስ ካድሬ ሰብስበ ስትሄድ ግድ የለም ካድሬ ሉንተ የለውም። ብአዴን ምንም የሚለወጥ አይደለም። ዋንስ ብአዴን ኦልዌይስ ብአዴን አይነት ነው። ግን ህዝቡ እንዴት ነው የሚያያቸው? ህዝቡ ከዚህ በኋላ ለነዚህ ሰዎች የሚኖረው እይታ ምንድን ነው? ይሄ ነው። በአንጻሩ ለፋኖ ካየን ደግሞ ፋኖ ማለት ምንድን ነው? አፈር ልሶ ይህን ሁሉ ኃይል ተቋቁሞ እንደገና መጥቶ የሚቆጣጠር ነው። ምናውቃቸው ልጆቻችን ናቸው ብሎ ነው የሚያያቸው። በትክክል እንዴት ፈተናን እንደተቋቋሙ ነው የሚያይላቸው። ከድሮን ከከባድ መሳሪያ ከምን በዚህ ሁሉ የስነ ልቦና የበላይነት ወስደው እንደገና መልሰው መላልሰው እየተቆጣጠሩ ነው ህብረተሰቡና ተቋማቱን ለመጠበቅ እየሞከሩ ያሉት። በዚህ መሀል ለዛውም እንግዲህ ብልጽግና የሚያሰርጋቸው የሚያሰማራቸው ችግሮች አይኖሩምና ችግር አይፈጠርም ማለት አይደለም። በጠቅላላ ግን ፋኖ በወታደራዊም ያገኘው ትጥቅ በጣም ከፍተኛ ነው። ያገኘው የሚኒሻና የፖሊስ ኃይል ወደ ፋኖ የገባው በጣም ከፍተኛ ነው። በአንጻሩ ደግሞ ከዚህ ከአገዛዙ ጎን ሆኖ ተሰልፎ ሊወገው የሚችለውን ብዙ ኃይል ኒውትራላይዝ አድርጓል፣ ወይ ወደ ራሱ አስገብቷል፣ አሊያ ደግሞ የአገዛዙ መጠቀሚያ ከመሆን አትርፎታል ብዙ ኃይል። ትናንት እንዲሁም አፋብን በሺዎች የሚቆጠሩ ነው ያለው። በሺዎች የሚቆጠሩ አገዛዙ የነበሩ የጦር አባላት የሚኒሻ፣ የፖሊስ ወደ ፋኖ ተቀላቅለዋል በደቡብ ጎንደር ብቻ ብሏል። ይሄ ደቡብ ጎንደር ላይ የሆነው ነገር ዛሬ ከትናንት ጀምሮ ቀጥሏል። በማዕከላዊ ጎንደር ብዙ አካባቢዎች እየሆነ ነው። እንዲሁም በጣም ባልጠበቅኩት ሁኔታ እየሆነ ያለውስ የምዕራብ ጎንደር ነው። ደግሞ የሻውራና የቋራ ቀጠና እነዚህ አካባቢ በጣም ብዙ ሌተናል ጀነራል ብርሃኑ በቀለ ብዙ ኃይል ያሰማራበት ቋራን አልያዛችሁም በሚል በህብረተሰቡ እየተናቀል ነው፣ ሞገሳችን ተገፈፈ ብሎ በግምገማ ላይ ተናግሮ ነበረ። ገንዳ ውሃ ከተማ የምዕራብ ጎንደር ዞን ዋና ከተማ ላይ ከካድሬዎች ጋር ካምፕ ውስጥ ተዘግቶ የተደረገ ግምገማን በተመለከተ ኢትዮ ኒውስ በመረጃ ከዚህ በፊት አጋልጣለች። ሞገስ ማግኘት አልቻልንም፣ ቋራን መቆጣጠር ያልቻለ ወደ ጠረፍ መዝለቅ ያልቻለ መከላከያ በሚል እየተናቀን ነው ብለው ፊት ለፊት ገምግሞ ገብተውበት ከዛ በኋላ ቢያንስ ገለጎ ከተማ መግባት ችሎ ነበር። ከገለጎ ወደ መተማ አስፋልት ይዞ እንኳን መንቀሳቀስ ችሎ ነበር። አሁን ይህንን በተመለከተ ኦልሞስት ብዙ አካባቢዎችን በአጭር ጊዜ እንደገና ፋኖ መልሶ እየያዘ ነው። ይሄ ሁሉ የሚነግረን አጠቃላይ ሁኔታ አለ። በአንጻሩ ደግሞ አሁንም የጦር እንቅስቃሴው ወደ ሰሜን ቀጥሏል። ይህን በተመለከተ አያይዘን የምናየው ጥሩ ይመስለኛል። እኔ በጣም የሚገርመኝ እንግዲህ አሁን እኔ ቢያንስ በአእምሮ ጤና ላይ ችግር የለብኝም በአንጻራዊነትና ሊገባኝ ያልቻለው ብልጽግና ከሻዕቢያም ከህወሓትም ከፋኖም ጋር ተዋግቼ አሸንፌ አገር አቁማለሁ ነው የሚለው። ከኦሮሞ ነፃነትም ጋር ተዋግቼ አሸንፌ ራዕይን አሳክቼ አሳፍሬያችሁ ከ6 ዓመት በኋላ ኢትዮጵያ ከሚጠቀሱ 3 ነው 2 ሀገራት መካከል ሆነ አሳያችኋለሁ ለማለት ነው። የሁሉ መንደፋደፍ ምንድን ነው? በጣም ግራ የሚገባኝ ይሄ ነው። ምንድን ነው ፍላጎቱ? ከትግራይ ከአማራ አልፎም ድንበር ተሻግሮ ከኤርትራ እንደገና ደግሞ ከሱዳን ጋር ጭምር ተዋግቼ አሰልጠኛ አስታጥቄ አሸንፌ ስርዓቴን አጽንቼ
ታምናላችሁ፣ ይቅርታም ትላላችሁ፣ ማርካችኋለሁም ጭምር ነው የሚለው ምንድን ነው? ይሄ ምን አይነት አእምሮ ነው? የሚገርም ነገር ማለት ጠላትን እንደ እንቁላል የሚፈለፍል በየሰዓቱ ጤነኞችስ ናቸው? ኦኬ አሁን ምሳሌ የአማራ ክልል ጸጥታና ደህንነት ቢሮ ያወጣውን ነው። እሺ አሁን የአማራ ክልል ጸጥታና ደህንነት ቢሮ የራሱ ጦር አለው፣ የራሱ የሚያሰማራው ኃይል አለው ድንበር የሚያስጠብቅ ወይስ ምንድን ነው እያለ ያለው? በውክልና መከላከያ እየሄደ ያለው እዛ ስለሆነ መከላከያ ነው የሚጠብቃችሁ የነበረው ድንበሩን ሊጠብቅ ስለሆነ ራሳችሁን ጠብቁ ነው። ስለ መከላከያ የመናገር ስልጣን አለው። እሱም ተውና መከላከያ የክልሉን ህዝብ እየጠበቀለት ነዋሪውን ማለት ነው በየቀበሌው እየጠበቀለት መንግስት ነኝ ነው የሚለው። አሁን ምሳሌ የአማራ ክልል መንግስትን ሲያወጣ መንግስት ነኝ ለማለት ቢያንስ የክልሉን ሰላምና ደህንነት አረጋግጦ ከዚሁ ጋር ያለው ግንኙነት መልካም መሆን አለበት አይደል? በአንጻራዊነት ሽፍታ አይኖርም ማለት አይደለም፣ ሌባ አይኖርም ማለት አይደለም። ግን በአንጻራዊነት እንዴት እነዚህን አካባቢዎቹን ወይም ደግሞ በክልሉ የሚያስተዳድራቸውን መከላከያ ስለወጣ ራሳችሁን ጠብቁ፣ ከዛ ደግሞ ለመከላከያ ደግሞ ምን ሄደው ምን ዋጋው ይላል ይሄ የአማራ ክልል ሻዕቢያንና በዞንና በወረዳ ታጥረን እንድንቀር አድማሳቸው በጣም ሰፍቶ ማለት ነው። ገባ በጣም በቃ ምኞታቸው አድማሳቸው በጣም የተንቦረቀቀ ነው። ሌላው ደግሞ የጠበበ ነው። በዞንና በወረዳ የዞንና የወረዳን ችግር ያልፈታ የኢትዮጵያ ሉዓላዊነት ችግር ይፈታል? ኪት አምጥቶ ነው የሚፈታው። እሺ ትላንትም ክተት ጠርተው ሄደው መቀሌንም አክሱምንም ሁሉንም ያዳረሱትን የትግራይ ቦታ የትግራይ መሬቶች ወይም ደግሞ በዛ ያለውን ኃይል በቁጥጥራቸው ስር መዋል ያልቻሉ ኃይሎች ዛሬ እንዴት ነው ሊያውሉ የሚችሉት? እየወደቁ ፌል እያረጉ በሌላው ህዝብ እየተናቁ ባሉበት። ትላንት እኮ የመከላከያ ሰራዊት እኮ ወደ ትግራይ ሲሄድ እኮ በአማራ ክልል ህዝቡ ነው እንኳን ማለት ባንደፍርም በእርግጥ ህዝቡም ጭምር ነው እርጎ እየተቀዳለት ቁርጥ እየተቆረጠለት በሬ እየተሰፈረለት ፓንትና ልብሱ እየተቀየረለት እኮ ነው ሄደው። እንዳሁኑ በየቦታው ደፈጣ እየመታውና የሚቀብሩ አጡ አሞራ እንትን እያለ ጓዱን ካጠገቡ እየተናደ ከመኪና ተወርሮ እየወደቀ ቦምብ እየተወረወረበት እኮ አይደለም ወደ ትግራይ ከዚህ በፊት ሄደው። በዚህ ሁኔታ አሸንፋለሁ ነው? ምን አይነት እብደት ውስጥ ነው ያሉት? ኦኬ መሰረታዊ የሚባሉ የተነሱ ጥያቄዎች ዓለም ያወቃቸው ምሳሌ የማንነትና ይገባኛል ጥያቄዎችን ጨምሮ ከትግራይ ጋር ኃይሎች ጋር የተፈጸሙ ስምምነቶችን ጨምሮ የአማራ ህዝብ በቃ ተመልሼ እስከወጋ ድረስ እነዛን ጥያቄዎች አጥፍቼ መጥቼ አንተን ደግሞ እስከወጋ ድረስ ጠብቀኝ ማለት ነው የምትፈታቸው እንዴ? የአማራ ህዝብ ያንተ የድንጋይ ነው እንዴ? ኮብልስቶን ነው? አያስብም? ልጆቹ የሚጓጉ የሚወድቁት ለምን እንደሆነ አያውቅም? የትግራይ ህዝብ ወገኑ እንደሆነ አያውቅም? ህወሓትን ከብልጽግና በላይ አያውቀውም? የአማራ ህዝብንስ ህወሓት ከማንም በላይ አያውቀውም? ወደ ትግራይ የሚደረገው ጉዞ አሁን አማራ ክልል ካለው ችግር አንጻር ስታየው የበለጠ ብልጽግናን የሚያፍረክርክና የሚጥል እንጂ ውጤት የሚያመጣለት ነው እያለም። አንደኛ ህዝባዊ መሰረቱን አጥቷል። ሁለተኛ እነዛ ሊዋጋባቸው የሚያስባቸው ጥያቄዎች አሸናፊ ያደረጉት በሰላም መፍታት ቢችል ኑሮ አሸናፊ ሊያደርጉት ይችላሉ። ሀገር በማጽናት ሰላማዊ በማድረግ አልቀርቦም ያሉ ኃይሎችን በማስጠጋት እና ጥያቄዎች የሚፈቱበትን መንገድ ባለመዝጋት ለጠመንጃ ነካሾች ወይም ደግሞ ጠመንጃ ካልያዝን እንሞታለን ብለዋል የሚላቸው ለወንጀለኛ ላይ የሚላቸው ጭምር እድል ባለመስጠት አሁን እኮ በጊዜ ቀጠሮ በሁለትና በሶስት ዓመት ጊዜ ቀጠሮ እየሰጠህ እየተራጀህ እዋጋለሁ ብለህ እየተዘጋጀህ ከዛ ደግሞ መልሼ ድንበር ሊጠብቅ ነው ብሎ ነገር የለም። እንደው አሰብ ላይም ባንዲራ ሊያውለበልብ ይችላል ብልጽግና፣ አስመራም ላይ ቦምብ ሊጥል ይችላል፣ መቀሌም ላይ እንደዚሁ ቦምብ ሊያፈነዳ ይችላል። ግን 100% መናገር የሚቻለው ብልጽግና መንግስት መሆንና መቆም የሚችል ኃይል አይደለም። የኢትዮጵያን ድንበር አሁን ያለበትን ቀጠና እንኳን ማስከበር የሚችል አይደለም። እሺ በአሁን በትግራይ አዋሳኝ አካባቢዎች የተሰማራውን ኃይል በአፋርም በዋግምራ እንደገና በዚህ በወልቃይትና ሌሎች አካባቢዎች ያለው እንሰማለን እናያለን። ስምሪት ኃይሉም እየተደረገ ያለው አማራ ክልልም ውስጥ እየወጣ ያለው እዛ ለመሄድ ነው እያለ ነው። አትምቱ በዞንና በወረዳ ወጥራችሁ አትያዙ የሉዓላዊነት ጉዳይ መጥቶብኛል ይላል። ይሄን ሁሉ አድርጎ አሸንፎ ከዛ በኋላ ምኑን ነው እንደ ብስራት ሊነግር የሚፈልገው? የሚገድላቸውን ሰዎች ብዛት፣ የሚደፈሩትን፣ የሚጨፈጨፉትን ነው? በየትኛው ዲሲፕሊን ውስጥ ነው ይህ ኃይል ለሉዓላዊነትና ለብሔራዊ ጥቅም ነው የሚዋጋው ብለህ እንድትናገር ወይም ደግሞ የአማራ ህዝብ እንዲያግዙ የሚጠይቀው ብለህ ስትል ምንም የለም እና በአብዛኛው ወደ ጥፋት የሚወስድ ነው። ህወሓት በትላንትናው መግለጫው ዛሬም አንዳንድ ደጋፊ ሚዲያዎችን ሳይ ነበረ
በግልጽ ወራ እየመጣብን ነው የሚል ለህዝቡ መልእክት አስተላልፏል። ልክ የአማራ ክልል እንደሚለው ራስን ጠብቅ አይደለም ያለው። የአማራ ክልል ግን ምንድን ነው የሚለው? ጥዬ ወጥቻለሁ፣ ራስን ጠብቅ፣ ካክስትህ፣ ካጎትህ፣ ከእህትህ፣ ከወንድምህ ራስን ጠብቅ። የጠላት ሜንታሊቲ ምን ያህል እንደሚቀርጽ ማለት ነው። መከላከያ ጥሎ ስለወጣ ራሳችሁን ጠብቁ ህዝቡን ማለት ነው። ልክ ከወባ ከምናምን ራሱ እንደሚጠብቀው እፎይ ነው በመውጣቱ አሁን ላይ እፎይ ስለት እያስገባ ነው የሚሆነው። ቤተክርስቲያን የቤተክርስቲያንና የመስጅድ በሮች እየተሳሙ ነው። እሰይ ተገላገልን ነው የሚሉት በእርግጠኝነት። እንዴ ማን ነው አማጺው? ማን ነው በኃይል እየገዛ ያለው? ከተሞችን እኮ በሰላማዊ መንገድ እየያዛቸው ያለው እኮ ፋኖ ነው። በወታደር ተይዞ እኮ አስተዳድራለሁ ሲል የነበረው ብልጽግና ነው። ወደ ትግራዩ ስንሄድ በትግራይ የተላለፈው ግን ሊያጠፋህና ሊወርህ የመጣ ኃይል አለ፣ እኔንም እንደ ድርጅት እናንተንም እንደ ህዝብ የሚል መልዕክት ነው ያስተላለፉት። በዚህ ሂደት ውስጥ ህዝቡ ምን ሊያደርግ እንደሚችል፣ እንዴት ሊዘጋጅ እንደሚችል፣ እንዴት ሊነቃቃ እንደሚችል፣ የህልውና ጉዳይ ሲሆንበት ምን ሊሆን እንደሚችል የሚታወቅ ነው። ብልጽግናስ ምንድን ነው? ከዛ ከሰላሌ ጀምሮ እየተመታ 100 የነበረው 20 ወልቃይት ቢደርስለት ወይም 80 ጎንደር ቢደርስለት እየተንጠባጠበ በዛ ኃይል ነው አሸንፋለሁ የሚለው። ምንድን ነው 20 ሙነ ሄዱ በድሮንና በጀት ነው። ኦኬ ድሮንና ጀት ማን ምን እንዳለው ብልጽግና እስካሁን ድረስ አፐር ሃንድ ይዞ ስለቆየ ያንን ሊወስድ ይችላል። አንድ ያ ነው። ሁለተኛ ማጥፋትን ለምንድን ነው የሚመኘው ብልጽግና? ምሳሌ ህዋትን ማጥፋት፣ ፋኖን ማጥፋት፣ ኦላንን ማጥፋት፣ ሻቢያን ማጥፋት ዋይ ለሱ ስለማይመጥኑት ነው? ወይም ደግሞ ጭራሽ እንደሚለው በጣም ኋላ ቀር ኃይል ሆነውበት ነው? አይደለም። የብልጽግና ተፈጥሮ በማጥፋት ላይ የተመሰረተ ስለሆነ ነው። ለዚህ ማሳያው ድርጅቶችን ተውና አዲስ አበባ ነው። ለዚህ ማሳያው ሚዲያዎችን ያቸው፣ ለዚህ ማሳያው የተለያዩ ከተሞችን ያቸው፣ ለዚህ ማሳያው ራሱ ብልጽግና ውስጥ የተፈጠረውን የማጥፋት ፕሮጀክት ይኸው ራሱ ብልጽግና ፓርቲ ውስጥ የተፈጠረውን እነማን ጠፍተው ማን እንደመጣ ማለት ነው። በማን ሞት ላይ ማን ሊበቅል እንደተሞከረ በዚህ ሂደት እኔ የትግራይ ኃይሎች ልክ እንደ አማራ ኃይሎች ሁሉ ብልጽግናን ማስወገድ ዋና ዓላማቸውና ብልጽግናን ከሚያስወግዱ ኃይሎችም ጋር ትብብር ማድረግ እንደሚፈልጉ ሲናገሩ የነበሩትን ቃል አክብረው የተሻለ እርምጃ ይራመዳሉ ብዬ ነው እንጂ የምጠብቀው ብልጽግና መጨፍጨፉ፣ መግደሉ በድሮን በጀት አሁን ምሳሌ በሸዋ ሰሞኑን እንዳደረገው፣ በደቡብ ወሎ እንዳደረገው፣ ከዚህ በፊትም በትግራይ እንዳደረገው አሁን ማድረጉ አይቀርም። ባለፈው 30 ወር በአማራ ክልል እንዳደረገው ማድረጉ አይቀርም። ይህንን የትግራይና የአማራ ህዝብ ነቅቶ በአንድ መቆም አለበት። ፋኖና ቲዲኤፍ እንኳን አንድ አንሆንም ቢሉ የአማራና የትግራይ ህዝብ እነሱን ጭምር መከላከል፣ መሰረታቸውን ማሳጣት በዚህ ጉዳይ ላይ በህዝቦች አንድነትና ጠላታችሁን አንዱ ናቸው የማትዋጉ ከሆነ እኛ በወረፋ ልናልቅ አይገባም የሚል አቋም እስከመያዝ መድረስ ያለበት ይመስለኛል። እኔም ከህዝቡ እንደወጣ አንድ ሰው ይሄን ነው ልለው የምችለው። ፋኖና ቲዲኤፍ እምቢ አይሉም እንጂ አንድነታቸውን መቼ ያበስራሉ ብለን የምንጠብቅ ሰዎች ብንሆንም እምቢ ቢሉ እንኳን እነሱ አንሰማማም ቢሉ በህዝብ ደረጃ ይህን ጭምር መቃወም ያስፈልጋል። ካለዛ ለብልጽግና የአማራና የትግራይ ህዝብ እየተጨፈጨፈ መቅረት የለበትም። እዚህ ላይ ብዙ ጊዜ ሳነሱ የነበሩት የአፋር ህዝብ ህልውናው አደጋ ላይ ወድቋል። የአፋር ህዝብ በኢትዮጵያ ውስጥ የመጥፋት አደጋ ተደቅኖበታል ብዬ ነው ማስበው። አሁንም የውጊያ ሜዳ ሊሆን ነው። ትላንትም የውጊያ ሜዳ ነበር። 75% ተፈናቅሏል። አሁንም ብልጽግና ከባድ መሳሪያዎችና ፈንጅ እየቀበረ ነው በቀጠናው። ከሻቢያ ጋር ወጋሉ እያለ ነው። በዚህ ሂደት የሚመጣበትን አደጋ ከወንድም ከሆነው የአማራና የትግራይ ህዝብ ጋር ሆኖ መታገል እስካልቻለ ድረስ የአፋር ህዝብ አደጋ ላይ እንደወደቀ እረዳለሁ ይበላይ። በአፋር ከጭፍራ እስከ ቡሬ በጣም ብዙ አካባቢዎችን ያካልለን አሁን ያገዛዙ ጦር የሚተምባቸው ወደ ሰሜን እየሄደ ነው ሲባል አብዛኞቹ ቀጠናዎችን ትናንት እየዘረዘርን ነበር። በአፋር እንግዲህ ከጭፍራ እስከ ቡሬ ድረስ ያለውን ቀጠና ብዙ የጦር ሰራዊት ተከማችቶበታል የሚል ነው መረጃ የሚወጣው። ከዚህ በፊትም በሜጀር ጄኔራል ከፍያለው አምዴ የሚመራ የሜካናይዝድ ክፍለ ጦር የሜካናይዝድ እዝ የተመሰረተበትም በዚሁ በአፋር ቀጠና ነው። ዋና ማዘዣው ወደ አዋሽ አርባ ይሆናል ቢባልም ማለት ነው። አዋሽ አርባና አጠቃላይ አዋሽ በእኛ ስነልቦና በእኛ ጥሩ እንትን አያመጣም። ያው ግን እዛ አካባቢ ሆኖ ማለት ነው። ዛሬም ከወለጋ የሚወጣ የአገዛዙ መከላከያ በጎጃም ቡሬ ቀጠናና እንደዚሁም በሸዋ በምዕራብ ሸዋ ዙሮ ደግሞ እንቅስቃሴ ወይም ደግሞ ጥሎ እየወጣ መሆኑን የመረጃ ምንጮች ይፋ እያደረጉ ነው። አቶ ጀዋር መሐመድም ይህን በተመለከተ ከኦሮሚያ ብዙ የመከላከያ ኃይል እየወጣ በአንጻሩ ደግሞ ይህንን ለመሸፈን ሲባል አርሶ አደሩ
ያለ ፍላጎቱና በኃይል ግዳጅ እየተባለ እነዚህን አካባቢዎች እንዲጠብቅ በሚል ከኦሮሞ ነፃነት ሰራዊት ጋር ሊማገድ ነው የሚል ስጋቱን ገልጿል። ይሄ በአማራ ክልልም በተመሳይ እየሆነ ያለ ነው። አርሶ አደሩም በሚሊሻ ሰበብ ከፊት ለመማገድ ብልጽግና እየሰራ ነው በሚል አርበኛ አበበ ፋንታው ከዚህ በፊት በሰሜን ወሎ ራያ ቀጠና ያለውን ሁኔታ በተመለከተ ይፋ ያደረገውን መረጃ ማስታወስ ተገቢ ነው። ከዚሁ ከአጠቃላይ ከሰራዊት እንቅስቃሴ ጋር በተያያዘ ሸዋ አካባቢ የነበረውስ እንዴት ነው ለሚሉ የመረጃ ምንጮች ያደረሱንን በተወሰነ መልኩ ለማጋራት ሸዋ አካባቢ የነበረው ሁኔታ ተቀልብሷል። ከፋኖ አመራሮችም ጭምር እየሰማ ነው። ይሄ ነው ብልጽግና ሸዋ የነበረውን አጠቃላይ የልዩ ዘመቻ ስምሪት በፋኖ ኃይሎች ተቀልብሷል። ከመቀልበስም አልፎ ብዙ አካባቢዎችን እየጣለ ወደ ማዕከል እንዲሰበሰብና ራሱን እንዲከላከል በተለይም ከፋኖ መልሶ ማጥቃት ራሱን እንዲጠብቅ የሚል ትዕዛዝ እንደወረደለት ነው የሰማ ነው። በዚህም በተለይ ከመንዝ ባሽ ቀጠና ነቅሎ ወጥቶ ወደ ሰላ ድንጋይ እያመራ ነው። ይሄ ቀደም ሲል ከሰዓታት በፊት የወጣም የሰማነው መረጃም ቢሆን ተለዋዋጭ ነገሮች ሊኖሩ እንደሚችሉ ተመልካቾቻችን ግምት ውስጥ አስገብታችሁ መንዝ ባሽ አካባቢ ከፍተኛ የሆነ ጥቃት የከፈተበት እንደነበረ ኔትወርክ እና የስልክም አቋርጦ ይህንን ስንዘግብ ነበር። አሁን ወደ ሰላ ድንጋይ እየወጣ ነው። በይፋት ቀጠና በርካታ አካባቢዎችን ጥሎ የቃወት አካባቢዎችን ወደ ሸዋሮቢት እየተሰበሰበ ነው። በብዙ አካባቢዎች ወደ ማዕከል ተመልሶ እንዲሰባሰብ እና ራሱን እንዲጠብቅ መበተኑ የበለጠ አደጋ እንደሚዳርግበት በማመን ይሄ የሆነ ነው። ፋኖም የበለጠ ይህንን ቀልብሶ በአካባቢው ላይ ያለውን ቁጥጥር አጽንቷል የሚል ነው የወጣው። አንዳንድ አካባቢዎች ቀደም ሲል የስልክ ኮኔክሽን ተቋርጦባቸው የነበሩ ዛሬ ተመልሷል። ያልተመለሰበት ቀጠና አለ፣ አሁንም አልፎ አልፎ አለ። ነገር ግን በሰሞኑ ከነበረው አንጻር ዛሬ በአንጻራዊነት አንዳንድ አካባቢዎች ስልክ እየሰራ ነው። ሸዋ አካባቢ ያለው ሁኔታ ቀደም ሲል ብልጽግና አሳካዋሉ በሚል በአየርና በምድር ከከፈተው ውጊያ ስምሪት አንጻር ሲታይ ተቀልብሷል የሚል ነው ከፋኖ አመራሮችም ጭምር ያረጋገጥ ነው። ከዚሁ ጉዳይ ጋር ተያይዞ ብልጽግና በመሰረታዊነት እንግዲህ የተልእኮ ምንድነው የውክልና ተዋጊ ሆኗል የሚል ብዙዎች ሲያነሱ ነበረ። አንዳንድ ጊዜም አለፍ ገደም መረጃዎች ሲወጡ ነበር። ዛሬ የወጣው ግን በጣም የዳበረ እና በዲፕሎማቲክ ምንጮች 15 በላይ ምንጮች የቀረቡበት የሳተላይት ምስሎች በዋቢነት የቀረቡበት በኃላፊነት ላይ የተቀመጡ ሰዎች በስም እየተጠቀሱ የቀረቡበት በአጠቃላይ ሚናቸውን በተመለከተ እና የቦታ ዝርዝር ሁሉ ይፋ የሆነበት መረጃ ወጥቷል በሮይተርስ ዘገባ። በተለይ ደግሞ ይህንን በብልጽግና በኩል በአገዛዙ ጦር በኩል ኃላፊነት ወስደው በድብቅ ይህን ሚስጥራዊ ተልዕኮ እንዲፈጽሙ ተመድበው እየሰሩ ያሉት የአገዛዙ መከላከያ የመረጃ ክፍል ኃላፊ ጄኔራል ጌታቸው ጉዲና መሆናቸውንም እንደዚሁ ይፋ ሆኗል። አጠቃላይ ቅጥረኛ ወታደር አሰልጣኝ ሆነ ማለት ነው። አጠቃላይ መረጃውን አብረን ከአስተያየቶቻችን ጋር እናቀርበው። ይሄ የሆነ ያለው በኢትዮጵያ መሬት ውስጥ ነው። መረጃውን ሰፋ አድርገን እንየውና በእርግጥ ብልጽግና ይህን ሁሉ መረጃ ካቀረብን በኋላ ሌሎቹን በሌሎች ኃይሎች ምንድነው ተላላኪነት መወንጀልስ ይችላል ወይ የሚለውን የሞራል ተጠየቅ እናንሳ። በጣም በሚገርም ሁኔታ ሉዓላዊነትን አስጠብቃለሁ የሚለው ኃይል የውጭ ጦር ቤዝ አድርጎ ማሰልጠኛ በሀገራችን ውስጥ ከፍቶ ያውም በብዙ የዲፕሎማቲክም ሆነ የኢኮኖሚ ግንኙነት ባልነበረንና ከስቴት ቢልዲንግ ወይም ከሀገረ መንግስት ምስረታ ጋር በተያያዘ ብዙ ልዩነት ካለን አረብ መሬት ጀነራሎች፣ አሰልጣኞች አጠቃላይ ሎጂስቲክስ ጭምር ገብቶ እና አሰልጣኞቹን ጭምር ተቀምጠው የሚያሰለጥኑበት ሀገር ሆኗል ኢትዮጵያ። በታሪክ ታይቶ የማይታወቅ ሁኔታ ማንን ለመውጋት? ሱዳን ለመውጋት እና የሱዳን የእርስ በርስ ጦርነት ውስጥ ለመሳተፍ እነዚህ በሱዳን የእርስ በርስ ጦርነት ውስጥ የሚሳተፉና ሰልጥነው ገብተው የሚዋጉ ተብለው እየተዘጋጁ ያሉ ወጣቶች ደግሞ አብዛኛው ኢትዮጵያውያን ናቸው። ይሄ ወታደርን
ለሰላም ማስከበር በተባበሩት መንግስታት ስር፣ በአፍሪካ ህብረት ስር፣ በሌሎች ተቋማት ስር በኮሪያ፣ በኮንጎ፣ በላይቤሪያ አሁንም በሶማሊያ፣ በደቡብ ሱዳን፣ በሱዳን አብዬ ስታሰማራ የነበረችና በማዕረጓና በመልኳ በመለያዋ ክብር ኒሻን እየተጠለቀላቸው መጽሐፍ እየጻፉ ታሪክ እየሰሩ አንድ ሰው ጭምር ሳይሞትባቸው ወይም አንድ ሬሳን ጭምር ለማስቀረት ጥረት ሲያደርጉ ዓለም ዶክመንት ያደረጋቸው የኢትዮጵያ መከላከያ ሰራዊት አባላት የሚባሉ ከትውልድ ትውልድ የተቀባበሉት የመከላከያ ሰራዊት በሽያጭ ልክ እንደ ቀን ሰራተኛ፣ እንደ ማፊያ፣ እንደ ወርቅ ቆፋሪ ካሊያም ደግሞ አግታ ይዘህ ማይናማር ውስጥ ወይም ቻይና ውስጥ ሆኖ እንደሚባሉ የኢትዮጵያና ሌሎች ሀገራት ዜጎች አግቶ ይዞ አፍሶ ወስዶ አሰልጥኖ ለማዋጋት እየተዘጋጀ ነው። ይሄ በቤኒሻንጉል ጉሙዝ ክልል መንጌ ወረዳ ልዩ ወረዳውም ጭምር መንጌ የሚባል ወረዳ ላይ ከዚህ በፊት አጋልጠ ነው ነበረ። አሁን ዲቴል በሳተላይት ተደግፎ የአሜሪካ የሳተላይት የወታደራዊ ደህንነት ተቋማት ሌሎች ደግሞ በግል የሚሰሩም ጭምር ተሳትፈውበት የራሱ የብልጽግና የደህንነትና ወታደራዊ ባለሙያዎች ዲፕሎማቲክ ማህበረሰቦች ሰነዶችን ጭምር አቅርበው የወጣ ዘገባ ነው። ሮይተርስ ነው ያቀረበው። በዚህ ሂደት ደግሞ ይህንን ስራ በመስራት እንደው ዝም ብለህ እኮ አውትሶርስ ልታደርገው እንኳን ትችላለህ። ማፊያ ስትሆን አይደል? የኢትዮጵያው መከላከያ ሰራዊት ወታደራዊ መረጃ መምሪያ ዋና ኃላፊ ጄኔራል ናቸው የሚመሩት። እነዚህ ጄኔራሎች ሲመሩት ከኤምሬት አሰልጣኞች፣ ሎጂስቲክስ መኪና ኮንቮዩ ጭምር ከነ ሎጎ ከነ ምልክቱ በሀገር ውስጥ ኃይልም ጭምር ሳይሆን ገብቶ 10,000 ወታደሮች ማሰልጠን የሚያስችል ካምፕ ከፍተዋል። ይሄ ካምፕ በዋናነት የኢትዮጵያ ብሔራዊ ጥቅም በስፋት ባለበት ቀጠና ውስጥ የተከፈተ እና ሌላን ሀገር ውስጥ ለሚዋጉ እጅግ ተጻራሪ ኃይሎች እና የሱዳን ህዝብ ለሁለት ከፍለው ለሚጨፈጭ በጦር ወንጀል ለሚጠየቁ በዘር ፍጅት ለሚጠየቁ ዓለም አቀፉ ማህበረሰብ አሜሪካን ጨምሮ ተቋማት በሰፊው በጦር ወንጀል በንጹሃን ጭፍጨፋና በኢትኒክ ክሌሲንግ የከሷቸውን ኃይሎች ለመርዳት የሚደረግ እነዚህን ተዋጊዎች ፈጥኖ ደራሽ ኃይል የሚባለው አርኤስኤፍ የሚደግፉ ተቋማት በመላው ዓለም ተሳደው ማዕቀብ ተጥሎባቸውና ተዘግተው ቁጭ ባሉበት ሁኔታ የሐምዳን ዳጋሎ ወንድም ደብረዘይት ቁጭ አድርጎ አብይ አህመድ ባህር ዳርም ነበር። ራሱ ሐምዳን ዳጋሎን ባህር ዳር ከተመስገን ጥሩነህ ከሌሎች ጋር ነበር። ቁጭ አድርጎ እየቀለበ እያበላ እንደገና የሱዳን የእርስ በርስ ውጊያ ለመዋጋት አዘጋጅቷል። እነ ጀነራል ጌታቸው ጉድና የሚመሩት ገንዘብ ስለተሰጣቸው የተባበሩት አረብ ኤምሬት ሰዎች ለአብይ ድሮኖች ስለሚያቀርቡ የጦር መሳሪያ ግዢ የሚፈጽምበትን ገንዘብ ስለሚያገኙ ነው። በዛ አካባቢ የሚደረገው ውጊያ ብሉ ናይል ግዛትን ጨምሮ ወርቅን ማዕከል ያደረገ እንደሆነ ነው። እኛ ደግሞ ወርቅን ጨምሮ ታላቁ የህዳሴ ግድብ የሚገኝበት ብሔራዊ ጥቅማችን የሚጎዳ ቀጠና ነው። በላይ አስበው የአልቡራን ኃይል ደግፋ ግብፅ እርምጃ እየወሰደች ነው። ሳውዲ አረቢያ እየወሰደች ነው። ግብፅ እንዲያውም በድሮን ከፍተኛ ተሳትፎ እያደረገች ነው ባለበት ሁኔታ ነው። ተጻራሪውን ኃይል አምጥቶ ኢትዮጵያ ውስጥ ከህዳሴ ግድብ ጎን አድርጎ የድሮን ካምፕ ደግሞ እየገነባ ያለው በአሶሳ ኤርፖርት ላይ ማለት ነው። ስለዚህ ውጊያውን በቀጥታ ከማን ጋር ያደርገዋል? ከነ ግብፅ ጋር ጭምር የሚያደርገውና ህዳሴ ግድቡን አደጋ ላይ የሚጥል ጭምር ነው። እንደዚህ አይነት የኢትዮጵያን እና የሱዳን ህዝብ ማዕከል ያላደረገ ወራዳ ተግባር ታይቶ አይታወቅም። ትላንት በነበረው የዲፕሎማሲ ጥበብ እኮ የሱዳን መንግስት እኮ ለህዳሴ ግድብ መኪኖችና ገዝቶ ቦንድ ልኳን አይደለ? ከግብፅም ተለይቶ ቦንድና ገዝቷል። መኪናና ሰራተኛ ኢንጂነሮችን ልኳል የሱዳን መንግስት። ዛሬ ግን የህዳሴ ግድብ መንጭቶ ያን የህዳሴ ግድብ ኤሌክትሪክ የሚገዙና በክሪፕቶ ማይኒንግ ላይ የተሳተፉ የኤምሬት ባለሀብቶች ኢትዮጵያ ውስጥ ጥቅማቸውን እንዳያጡ፣ ሱዳን ውስጥ ደግሞ የሚያገኙት የወርቅ ጥቅም እንዳያጡ የሱዳን ህዝብ የሚወጋበት ማሰልጠኛ ተከፍቷል። ይሄ በዓለም አቀፍ ደረጃ እንዴት እንደሚታይ የሮይተርስን ምርመራ ዘገባ አይተን ምን እንደሚሉ የጸጥታው ምክር ቤት ምን እንደሚል የተባበሩት መንግስታት ምን ሊል እንደሚችል በሰብአዊ መብት ጉዳዮች ላይ የሚሰሩ ተቋማት ምን ሊል እንደሚችሉ በጊዜ ሂደት የምናየው ነገር ግን እጅግ ነውረኛ የሆነ ተግባር ነው ያየ ነው። አንተም አስተያየትን ብትገልጽ ደስ ይለኛል። ካምፑ ከዚህ ፊት ከነበሩት ሲወጡ ከነበሩ መረጃዎች ተጨማሪ ዘገባዎቹ ላይ የተጠቀሱ እውነታዎች አሉ። ለምሳሌ ይሄ የጦር ካምፕ የተመሰረተበትን አካባቢ ከተለያዩ
ማሳያዎች ወይም ማጣቀሻዎች አንፃር ርቀቱን ሁሉ አስቀምጧል ዘገባው። አዎ ይኸውም ከአሶሳ 50 ኪሎ ሜትር ይርቃል። ከአሶሳ ከተማ መንጌ ወረዳ ውስጥ ነው፣ ቅድም ጠቅሰዋል። ከአሶሳ ከተማ 50 ኪሎ ሜትር ይርቃል። ከድንበር ደግሞ ከሱዳን ድንበር ደግሞ 32 ኪሎ ሜትር ይርቃል። ከካምፑስ ከሱዳን 32 ኪሎ ሜትር ይርቃል። ከካምፑስ ከአሶሳ የቤኒሻንጉል ጉሙዝ ዋና ከተማው 50 ኪሎ ሜትር ይርቃል። ከህዳሴ ግድቡ ደግሞ 100 ኪሎ ሜትር ይርቃል። ስፔሲፊክ ዘገባው ላይ 101 ኪሎ ሜትር ይርቃል ብሎ ያስቀምጣል። ምን ያህል ቅርብ እንደሆነ ማየት ነው እንግዲህ 100 ኪሎ ሜትር ብዙ አይደለም ለዚህ ሜጋ ፕሮጀክት እንዲህ አይነት የጸጥታ ስጋት